ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን እንደምን ቆያችሁ? ከሀገር ውስጥ እስከ ዓለም አቀፍ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ይዟቸው የወጧቸውን መረጃዎችና የሀገር ውስጥ አንኳር ጉዳዮችን ወደ እናንተ ይሆናሉ ያልናቸውን ይዘን መጥተናል። የድሮን ድብደባው የጠናባቸው አመራሮቹ ወደ ጎረቤት ሀገር ኮብልለዋል። እነዚህ አመራሮች እነማን ናቸው? የኩብለላው መንስኤስ ምንድነው? የሚሉትን በሰፊው ተመልክተናል። ሌላኛው አንኳር ጉዳይ ከራሻ ጋር ጥብቅ የሆነ ቁርኝት የፈጠረችው ሰሜን ኮሪያ ለዶናልድ ትራምፕ ባስተላለፈችው መልእክት ምክንያት ወታደራዊ ልምምዱ ተሰርዟል። ምናልባትም ከዚህ ልምምድ መቋረጥ በኋላ ሁለቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን በድጋሚ ለመገናኘት ቀጠሮ ይዘዋል። እርስ በርስም ሲሞጋገሱ ማድመጥ የተለመደ ክስተት ሆኗል። በተለያዩ ዓለማችን ክፍሎች ላይ የምትኖሩ ኢትዮጵያውያን በተለይ እንኳን ደስ ያላችሁ። የፓስፖርት ጉዳይ ከዚህ በኋላ ላያሳስባችሁ ነው። በምን እንዴት የሚሉትን የምናስረዳችሁ ይሆናል። ክቡራትና ክቡራን ከኛ ጋር አብራችሁን ስትቆዩ እነዚህንና ሌሎች አንኳር ጉዳዮችን ወደ እናንተ የምናደርስ ይሆናል። በቀዳሚነት ወደ ያዝነው ጉዳይ እናመራለን። ከሰሞኑ በተለያዩ አውደ ውጊያዎች እና በተለያዩ አቅጣጫዎች የድሮን ድብደባ በፌደራል መንግስቱ እየተካሄደበት በሚገኘው የትግራይ ተዋጊ ኃይሎች ላይ እየሆነ ያለው ነገር ትንሽ አሳሳቢ የሆነ ይመስላል። በትናንትናው ዕለት በመቀሌ ከተደረገው ድብደባ በኋላና አሁን ደግሞ በአፋር ደንበር አካባቢ እየተከናወኑ ያሉ የድሮን ድብደባዎች እጅግ ዕላማቸውን የጠበቁ በአካባቢው በመረጃ ላይ የተመሰረቱ ከመሆናቸው ጋር ተያይዞ የህወሓት ማዕከላዊ ኮሚቴ የሆኑት አባላቶቹ ወደ ቆላ ተንቤን ከመውረድ ይልቅ ወደ ጎረቤት ሀገር ኮብልለዋል። ምክንያታቸው ደግሞ አሁን አንድ ተብሎ የሚቆጠር አይደለም። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር በኢትዮጵያ አብርሃም ማሲንጋ ጋራ ሰፊ ቆይታ ማድረጋቸው ይታወሳል። በስልክ በነበራቸው ቆይታም እባካችሁ አደራድሩን፣ ወደ ፕሪቶሪያው ስምምነት እንመለስ የሚሉትን የተለያዩ ሐሳቦችን ለአምባሳደሩ ቢያቀርቡም ወደ ትግራይ በመሄድ በርካታ ጊዜያቶችን እንደዚሁም ደግሞ ወደ ምዕራብ ትግራይ በመጓዝ ያለውን እውነታ ከተፈናቃይና ሌሎች ጉዳዮች ጋር መሬት ላይ ወርደው ያጣሩት አምባሳደር ማሲንጋ ለህወሓት ማዕከላዊ ኮሚቴ የሰጡት ምላሽ በኬንያም ሆነ በሌላ ቦታ የሚደረግ ድርድር የለም፣ የፕሪቶሪያውን ስምምነት አንዴ ተግባብታቸዋል፣ ይህን ስምምነት ተግብሩ ሲሉ ፊታቸውን ማዞራቸው ይታወሳል። ከዚህ ጉዳይ ጋር በተያያዘም በተለይም በትናንትናው ዕለት በመቀሌ ከተፈጸመው የድሮን ጥቃት ጋር ተያይዞ መረጃዎችን ለተለያዩ ዓለም አቀፍ መገናኛ ብዙሃን የላኩት ዶክተር ደብረጽዮን ገብረ ሚካኤል ፍራንስ 24፣ ሲጂቲኤን አፍሪካ፣ ሲኤንኤን፣ ቢቢሲን ጨምሮ ስለ ጥቃቱ ቢዘግቡም እንደከዚህ ቀደሙ የዲፕሎማሲ ድጋፍ ማግኘት አልቻሉም። ምክንያታቸው ደግሞ በተለይም ከዚህ ከፕሪቶሪያው ስምምነት ጋር በተያያዘ የአሜሪካ አቋም ከመለወጥም ባለፈ ለኢትዮጵያ መከላከያ ሰራዊት ሰፊ ወታደራዊ ስልጠና እየሰጠች ያለችበት ወቅት ከመሆኑ ጋር ተያይዞ የዓለም አቀፉ ዲፕሎማቲክ ማህበረሰብ ተጽዕኖ አሁን ላይ በፌደራል መንግስቱ ላይ የለም። ይባሱን ብሎ የእስራኤል የስለላ ድርጅት ሙሳድ ይዞት የወጣው መረጃ እንደሚያመላክተው ከሆነ ደግሞ በአፍሪካ ቀንድ አክራሪ የእስልምና ታጣቂዎችን ለመፍጠር በኤርትራ በኩል እየተደረገ ያለው ጥረት እጅግ አደገኛና ኤርትራ አካባቢን ለመቆጣጠር በምታደርገው እያንዳንዱ እንቅስቃሴ ላይ ከግብጽ ጋር በመሆን ወደ ታች ወደ ኢትዮጵያና ሶማሊያ መሰል ሀገራት በሱዳን የእርስ በርስ ጦርነት ላይ መሳተፏን የሚገልጹ መረጃዎች መውጣታቸውን ተከትሎ እስራኤል ካለባት የፖለቲካና ኢኮኖሚ ስጋት አኳያ ይህንን ጉዳይ በርቀት ከመመልከት ይልቅ በጉዳዩ ጣልቃ ለመግባት ማሰቧ በዲፕሎማሲው መንገድ ሌላኛው ለፌደራል መንግስቱ የተገኘ ድል ሆኗል። ክቡራትና ክቡራን ከዚሁ ጋር ተያይዞ በተለይም ደግሞ የሞሳድ መረጃ እንደሚያሳየው ከሆነ በኤርትራ ደንበር አካባቢ ወደ ቻድ ከዛም ወደ ሱዳን አሁን ደግሞ ጽምዶ በሚል ጥምረት በኢትዮጵያ ውስጥ በመግባት እያደረገች ያለችው እንቅስቃሴ በተለይም በትግራይ የጦር መሳሪያዎችና ወታደሮቿን ማስገባቷ እንደቀላል እየተመለከቱት አይደለም ምዕራባውያኑ። ምክንያታቸው ደግሞ ከኢራን አሜሪካ ጦርነት ጋር በተያያዘ የየመን ሀውቲ አማጽያን በዚህ በቀይ ባህር ላይ ያደረሱት ካለው ጥቃት አኳያ ከነሱ በተቃራኒ ያለ ጠንካራ የሆነ መንግስትና ለምዕራባውያን ምቹ የሆነ አስተዳደር ይፈልጋሉ። ለዚህ ደግሞ አሁን ባለው ሁኔታ ከጅቡቲ በመቀጠል ኢትዮጵያ ተመራጭ ሆናላቸዋለች። ለዛም ይመስላል አሜሪካም እስራኤልም ወታደራዊ ስልጠናዎችን ለፌደራል መንግስቱ ለኢፌድሪ መከላከያ ሰራዊት እየሰጡ የሚገኙት። በእነዚህ
ስልጠናዎች ውስጥ በቀዳሚነት የድሮንና የአየር ኃይል እንደዚሁም ደግሞ የኮማንዶ ስልጠናዎችን ያካተቱ ሲሆን በቀጠናው ካለው ጂኦፖለቲካዊ ውጥረትና ተለዋጭነት ሁኔታ አኳያ የፌዴራል መንግስቱን ማጠናከር እንዳማራጭ ተመልክተውታል። ለዚህ ደግሞ በቀጠናው ሁነኛ የሆነ አጋር ኤርትራ ጸረ ምዕራባውያን ከመሆኗና ከራሻና ከቻይና ጋር ጠንካራ ግንኙነት ከመኖሯ ጋር ተያይዞ በሱዳን ደግሞ ያለው እርስ በርስ ጦርነት ሌሎች ሀገራት ጣልቃ የገቡበትና የሱዳን መንግስት የፈረሰ መንግስት ከመሆኑ ጋር ተያይዞ ሶማሊያም እርስ በርሳቸው በአልሸባብ ጦርነት የምትታመስ አንድ ጊዜ ባይዶዋን እየለቀቀች ሌላ ጊዜ ደግሞ ባይዶዋን መልሳ የምትይዝ ልፍስፍስ ሀገር ከመሆኗ ጋር ተያይዞ ነው ብቸኛዋ ጠንካራ ሀገር ኢትዮጵያ ናት። ይህን መልካም አጋጣሚ ለመጠቀም በርካታ ስራዎችም እየተሰሩ ያሉበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ህወሓት እንግዲህ የዲፕሎማሲ ጥረቶችን ቢያደርግም የዲፕሎማሲ ጥረቶቹ ስኬታማ ለመሆናቸውም ባለፈም በሸረሪና ላይ የደረሰው ከባድ ውድመት በዛ ቀጠና ይጀመራል የተባለውን ጦርነት ወደ ሌላ አቅጣጫ ቀይሮታል። በተለይም ደግሞ በቤንሻንጉል ጉሙዝ ወደ አማራ ክልል ከዛም በወልቃይት አካባቢ ጦርነቶችን ለመጀመር የሚያስችሉ መደላድሎችን ይፈጥራል የተባለው የሸረሪናው ካምፕ አርሚ 7 እና 13 እንደ ቀልድ መደምሰስ ሁኔታዎችን ሙሉ ለሙሉ ቀይረዋቸዋል። በዚህም ተደናግጠዋል። የሌላኛው ፕላን እቅድ ሆኗል። በራያም ከቀናት በፊት ከኤርትራ እንደዚሁም ደግሞ ህወሓት ደብቋቸው የነበሩትን ከባባድ መሳሪያዎች ወደዚሁ አካባቢ ይዞ ቢንቀሳቀስም የድሮን ሲሳይ ከመሆን አላለፈም። በትናንትናው ዕለት በተለይም ደግሞ በእንደርታ በትግራይ አካባቢ ኮይሃ የደረሰው የጦር መሳሪያ መጋዘን ላይ ፍንዳታዎቹ ለረጅም ሰዓታት እሳቱም ጭሱም ሳይበርድ መቆየቱ ምን ያክል ኪሳራ እያስተናገደ መሆኑን የፌዴራል መንግስቱ የያዘው ድሮን ትንሽ በቴክኖሎጂውም የተሻለ መሆኑን ያሳየበት ነው። ህወሓት ከቀናት በፊት እኛም ድሮን ታጥቀናል፣ ጸረ ታንክ ጸረ ድሮኖችንም ይዘናል ሲል ቢሰማም ከነዚህ የድሮን ጥቃቶች ግን ራሱን ማዳን አልቻለም። የፕሮፓጋንዳውም የዲፕሎማሲውም ሁኔታ አልመቸው ያለው ህወሓት አመራሮቹን ወደ 7 የሚሆኑት ማዕከላዊ አመራሮቹ ወደ ኤርትራም ገብተዋል። በተለይም ዶክተር ደብረጽዮን ገብረ ሚካኤል፣ ሞንጀሪኖ፣ አማኑኤል አሰፋም፣ ጌታቸው አሰፋን ጨምሮ ሌሎች ከፍተኛ የፖለቲካ አመራሮች መዳረሻቸውን ኤርትራ አድርገዋል። ምናልባት በኤርትራ በሚኖራቸው ቆይታ ህይወታቸውን ያተርፉ ይሆን የሚለው ሌላኛው ጉዳይ ነው። ነገር ግን የህወሓት አመራሮች አጃቢዎቻቸውን የተለያዩ ወታደራዊ ስልጠናዎችን ሲሰጡ የቆዩ ቢሆንም ይህ ስልጠናቸው ግን ምናልባት አጃቢዎቻቸውንና እነሱን ከማስፈጀት ይልቅ ምንም ትርፍ ስለማይገኝለት አማራጭ ያሉትን እርምጃ ወስደዋል። በቀጣይ ምን ያደርጋሉ የሚለው ነገር የሚታይ ይሆናል። ከዚህ ድሮን ጥቃት በተጨማሪም አሁን ላይ በተለይም በአዲጉዶምና ሌሎች አካባቢዎች በአፋርና የትግራይ አዋሳኝ ቀጠናዎች ላይ ከትናንትናው በተጨማሪ በደቡብ ምስራቅ ትግራይ ዞን ክልተ አውላሉ ወረዳ ማይመሐደን አካባቢ የተፈጸመም የድሮን ጥቃቶች አሉ። ይህም ማለት የፌዴራል መንግስቱ የአየር ላይ የበላይነትን ስለወሰደ ህወሓት ታጣቂዎቹንም የጦር መሳሪያዎቹንም በከፍተኛ ሁኔታ እያጣ ያለበትን ቅጽበት የሚያመላክቱ ነው። የእግረኛ ሰራዊቱም ክፉኛ ስጋት ውስጥ ወድቋል። ከዚህ በከፋ መንገድ ደግሞ በተለይም ደግሞ በሰሜኑ የሀገራችን ክፍል ላይ የተከሰተው ድርቅ ብዙዎችን በተለይም 143 ቀበሌዎች የዝናብ እጥረት ከማጋጠሙ ጋር ተያይዞ ደጀን የሚሆነው ህዝብ እየተራበና የሚበላው የሚልሰውን አጥቶ ለነሱ መሸሸጊያ እንደማይሆንም ስለተረዱ የሚሉ ሐሳቦችም ተንቤን መልሶ ላለመያዝ የተደረገውን ጥረት እንደ ምክንያት ያስረዳሉ። ክቡራትና ክቡራን በዚህ የአመራሮች ኩብለላ እስካሁን ድረስ ከትግሉ ደጋፊዎች የጽምዶ ጥምረት ሐሳብ እንደሆነ የሚናገሩ ቢሆንም በፌዴራል መንግስቱ በኩል ያሉ የተለያዩ ሚዲያዎች ግን አመራሮቹ መኮብለላቸው የድሮን ጥቃትን ሽሽት እንደሆነ ነው እየገለጹ ያሉት። ይሁን እንጂ ዝሮ ይህ የድሮን ጥቃት ያሰጋው የህወሓት ከፍተኛ አመራሮች የሚኖርበትን አካባቢ የወታደራዊ ማዘዣዎችንና መቀሌን በመልቀቅ ወደ ኤርትራ መሰደዱ ግን የተረጋገጠ ጉዳይ ሆኗል። ከዚሁ ጋር ተያይዞ ሌሎች የፖለቲካ ተንታኞች እንደሚሉት ከሆነ ደግሞ ምናልባትም ጦርነቱን ለመጀመር ምቹ ሁኔታዎችን ለመፍጠርና የአስመራ ማዘዣውን የለቀቀው የኤርትራ መንግስት አብረው በጋራ ጦርነቱን ለመምራት ፖለቲካዊና ኢኮኖሚያዊ ውሳኔዎችን ለመወሰን የሚያስችል ምቹ ሁኔታን ለመፍጠርም ሳይሆን አይቀርም የሚሉ ሌሎች ሶስተኛ ወገኖችም አሉ። እናንተስ ይህን ጉዳይ ምን ትላላችሁ? ሐሳብ አስተያየቶቻችሁን አጋሩን።
ከዚሁ ጋር በተያያዘ በፕሪቶሪያ ስምምነትን በተመለከተ ሌተናል ጄኔራል ዮሐንስ ገብረ መስቀል ከጊዜ ግስ ጋር በነበራቸው ቆይታም እንደተናገሩት ከሆነ የፕሪቶሪያው ስምምነትን ህወሓት ጥሶታል። አሁንም ወደ ፕሪቶሪያው ስምምነት ከተመለሰም መጨረሻቸው ስለሚሆን መሞት ስላለባቸው ነው ሲሉም አወዛጋቢ ሐሳብን ሰጥተዋል። ይህም አስተያየታቸው በብዙዎች ዘንድ አነጋጋሪ ክስተት ሆኗል። ወደ ሌላኛው ጉዳይ እናምራ። ኢፓስፖርትን የተመለከተ ይሆናል። የፌዴራል መንግስት በተለይም ደግሞ አገልግሎቱን ዲጂታል ለማድረግ የኢፓስፖርት ወይም ደግሞ በኢንተርኔት አማካኝነት የፓስፖርት አገልግሎቱን እየሰጠ ይገኛል። ይህ እንቅስቃሴ በሀገር ውስጥ የተለመደ ቢሆንም ከውጭ ሀገር ለሚኖሩ ዜጎች ግን ያልተለመደም ነበረ። አሁን ላይ የፌዴራል ውጭ ጉዳይ ሚኒስቴር ኤምባሲውን በከፈተባቸው የአውሮፓ፣ የኤዥያ፣ የአሜሪካና የላቲን አሜሪካ ሀገራት ላይ የትኛውም ኢትዮጵያዊ እና ትውልደ ኢትዮጵያዊ የኢሚግሬሽንና ዜግነት አገልግሎቱን በሀገር ውስጥ ብቻ ይሰጥ የነበረውን አዲሱን የፓስፖርት አገልግሎት በውጭ ሀገር በሚገኙ ኤምባሲዎችም ማግኘት እንደሚችል ተገልጿል። ይህም ፓስፖርታቸውን ሳያሳድሱ ፓስፖርታቸው ጠፍቶባቸው ለቆዩ የተለያዩ ትውልደ ኢትዮጵያና ኢትዮጵያውያን መልካም ዜናም ሆኗል። ከዚሁ ጋር በተያያዘ አገልግሎቱን ለማግኘት የመመዝገቢያ ሊንኩን በዜና ቻናላችን የምናስቀምጥ ይሆናል። እናንተም ይህንን የዜና መመዝገቢያ ድረገጽ ከፈለጋችሁ በዩቲዩብ ቻናላችን ኮሜንት መስጠት ትችላላችሁ። የምዝገባው ሁኔታ ድረገጹን በመክፈት አካውንት መፍጠር፣ በኢሜል አማካኝነት የሚላክ ደግሞ ኦቲፒ ወይም የሚስጥር ቁጥርን መቀበል፣ ወደ አካውንት ከገቡ በኋላ የሚፈልጉትን አገልግሎትና ኤምባሲውን መምረጥ፣ የግል መረጃዎችን መሙላት፣ የሚፈለገውን ቀጠሮ ቀን መምረጥ፣ ለአገልግሎት የሚጠይቁ ሰነዶችን ማያያዝ፣ የማመልከቻ መረጃዎችን በጥንቃቄ መሙላት ወይም ማረጋገጥ፣ የሚጠየቅ ክፍያን መፈጸም እና ለክትትሎ የሚያመልከቻውን ወይም ኮንፈርሜሽን ፕሪንት በማድረግ የተሰጠውትን ምላሽ በሶፍት ኮፒ መያዝ ነው። በቀጠሮ መሰረትም ኒው ዴልሂ ወይም ደግሞ ሌሎች ኤምባሲዎች ካሉ ተመሳሳይ የባዮሜትሪክ መረጃዎችን መስጠትን ቀጣይ በሚኖረው ቀጠሮ መስመርት ፓስፖርቶትን መረከብ ይችላሉ። ይህ ለኢትዮጵያውያን መልካም ዜና ነው። ብዙዎች ከዚሁ ጋር በተያያዘ ስንት ውጣ ውረድን እንዳሳለፉ እነሱ ናቸው የሚያውቁት። ሌላኛው ወደ ውጭ የምናመራበት መረጃን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን፣ አሜሪካ፣ እስራኤል ጦርነት ጋር በተያያዘ ጦርነቱን ወደ ሌሎች ሀገራት እንዳይገባ እያደረጉ ያሉት ጥረት አሁንም በብዙዎች ዘንድ አግራሞትን የፈጠረ ክስተት ሆኗል። በተለይም እስራኤል በሶሪያ ድንበር አቅራቢያ የወሰደችውን የአየር ጥቃት ክፉኛ የኮነኑ ሲሆን አሁን ላይ ከዚህ ጥቃት በኋላ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ደቡብ ኮሪያና አሜሪካ በባህረ ሰላጤው ሊያደርጉት የነበረውን የወታደራዊ ልምምድ ለኔ ስጋት ነው፣ ይህ ተግባር ከተፈጸመ አሜሪካ ላይ የትኛውንም አይነት የጦር መሳሪያ ተኩሳለሁ ሲሉ መግለጻቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት ፈጣን ምላሽ በብዙዎች ዘንድ መነጋገሪያ ሆኗል። ምናልባትም የኃይል ሚዛኑ የኒውክሌር ጦር መሳሪያ የታጠቁ ሀገራት በምን ያክል ደረጃ ነው የሚከባበሩት፣ በምን ያክል ደረጃ ነው የሚፈራሩት የሚለውን የሚያሳይ ሆኗል። ፕሬዝዳንት ዶናልድ ትራምፕ በኤክስ ገጻቸው ላይ በጻፉት መልእክት ሁሌም የምወደውና የማደንቀው በማለት ጥብቅ ወዳጄን ኪም ጆንግ ኡን ላለማስከፋት ስንል ከደቡብ ኮሪያ ጋር የምናደርገውን ወታደራዊ ልምምድ አቁመናል፣ በቀጠናው ያለውን ወታደራዊ ኃይልም ከዚህ ተግባሩ እንዲቆጠብ መልእክት አስተላልፌያለሁ ሲሉም ተደምጠዋል። ከዚህ ውሳኔ በኋላ ደቡብ ኮሪያ የራሷን ሉዓላዊነት ለማስከበር በብቸኝነት ወታደራዊ ልምምድ ለማድረግ እያሰበች መሆኑንና በዚህም ጋር ተያይዞ የአሜሪካ ውሳኔ ክፉኛ እንዳስደነገጣት የውስጥ ምንጮች መረጃዎች ያመለክታሉ። ይህ ቀጣይነት ያለው ወታደራዊ ትብብር በዶናልድ ትራምፕ ዘመን ይቀጥላል ወይስ ሰሜን ኮሪያ በሌሎችም አስተዳደሮች ላይ ተመሳሳይ እርምጃ ተወስድ ይሆን የሚለው በቀጣይ የሚታይ ጉዳይ ይሆናል። ክቡራትና ክቡራን ስላዳመጣችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንት፣ ላይክ ያድርጉ። የፓስፖርትና ሌሎች ማመልከቻ ገጾችን ከፈለጋችሁ በኮሜንት ሴክሽን ላይ ላክልን በሉን፣ እንልካለን። ስላዳመጣችሁ እናመሰግናለን።